በዚህን ሰዓት ላይ ማለት የሰው ልጅ ነህ እኮ የአቅምህን ትሞክራለህ፣ መደረግ ያለበትን ነገር በሙሉ ታደርጋለህ። ማለት ፍትህ ለማስፈንሰል ብዙ ነገሮችን አድርጌያለሁ። እንደ አንድ ሰው የአቅሜን ለማድረግ ሞክሬያለሁ። እንደ አንድ ክሩ አባላትም እናንተንም አመሰግናችኋለሁ። ብዙ ነገሮችን ከጎን እየሆናችሁ ዶክተርም እንግዲህ ግድ መተኛት አለብንና ረፍት መውሰድ አለብን የሚባሉት ነገሮች ስለመጡ ነው እንጂ እኔ ያስተማርኳቸውን የብዙ ነገሮችን ህዝብንም ታስተምሩበታላችሁ ብዬ የሰበሰብኳቸው ወጣት እኔ ባመጣው ጣጣ ሲያልቁ ማየት አልፈልግም። ከአለባበሱ ጀምሮ ወጥቶ የሆነ ነገር በቃ ጠንቋይ ነገር ነው በቃ የሚመስለው። ሰውየው ያለው ነገር ስነግርህ ጠንቋይ ነው የሚመስለው። ወጥቶ ሄዶ እዛ ጋር ቁጭ ብሎ አለባበሱ ምናምን እና የሆነ ኤክስፔክት የምታደርገው ነገር አልነበረም ሲፈጠሩ የነበሩት ነገሮች። ድረስ ያልገባኝ ነገር እኛ እዛ ቦታ ላይ እስከምንደርስ ድረስ እናንተ የነበራችሁበት ነገር ነው። ማንም የተጎዳ የለም፣ የተመታ የለም፣ ግን ሁላችሁም ተዘርራችኋል። እኔም በቅርብ ርቀት ላይ ስደርስ ያለውን ነገር መደረግ ያለበትን ነገር ትዕዛዝ አስተላለፍ። ያንን ቃሉን ለመፈጸሙ እንግዲህ ጥቆማ ወደ ተደረገበት ቦታ ላይ ሲንቀሳቀስ አላስፈላጊ ነገሮች ገጥመውታል። ነገር ትንሽ ራስን የምታውቀው ነገር አለ። ከወደክ በኋላ የሆነ ነገር እንትን ሲል ሰው ሲያነሳ ከአቅም በላይ ሆኖብኝ ነበር። አላሰብነውም። በቃ ልክ እንደወረድን የሆነ የተሸፋፈነ አንድ ሰው ነበረ። አንድ ወንድማችን እንግዲህ ወደ ከተማ በተለየ መንገድ አስገብተውት የሆነ ነገር የማድረግ አንዳንድ ነገሮችን እያሰቡ ነው የሚባል ኢንፎርሜሽን ስላለን ነበር። ከመኪና የወረደው ሰውዬ በጣም ነበር የሚገርመው። በቃ እኛ አልጠበቅንም እንደዚህ አይነት ሰው። በቃ በጣም ያስፈራ ነበር። በቃ ጠንቋይ ነው የሚመስለው። በቃ በጣም ያስደነግጥ ነበር ሰውዬው። ይቅርታ አድርግልኝ አቤል፣ ግን እኔ ማልስማማበት ብዙ ነገር አለ። ብዙ ነገሮች አሉ ማልስማማበት አሁን ባልኩ ሀሳብ ላይ። እዚህ ጋር ትንሽ ያው በድንጋጤና በአንዳንድ ነገሮች የተፈጠሩ ጉዳዮችም ስላሉ ያልታሰበና የማንገምተው ነገር ነው የገጠመው እና የህዝብ መጓጓዣ ነው የሚመስለው። ማስቆምም አልፈለኩም። ነገር ግን በሂደት ቀስ ብለን ሄደን ለመጠየቅ ሞከርን። አካባቢ ላይ የነበሩት የጸጥታ አካላቶች ከኛ ጋር ነበሩና ከጀርባ የነበሩትን ነገሮች ቼክ አድርግ ብዬ ወደ መኪና እንደተመለሰ ከመጣ በኋላ ያው ከጀርባዬ ነው ስትቆም የነበረው አይደለ። የነበረኝን ፕሮግራም እንደጨረስኩኝ ቀጥታ ወደ ተጠቆምንበት ቦታ ነው የሄድኩት። እዛ ስደርስ ግን ብቻ ያ ተሸፋፍኗል የተባለው ሰው ብቻ ወጥቶ ምን አይነት ነገር እንዳደረገ አላውቅም። ሰውየውም ከመኪና ወርዶ የሆነ ነገሮችን ማድረግ መጀመሩ፣ እነዛ ወጣቶችም እንደወጡ የሆነ ነገሮችን መርጨት ነው የጀመሩት። ገባ ግን አይቼዋለሁ አቤል ሲወድቅ። በቃ እሱ ሲወድቅ ነው እንደውም የበለጠ በቃ የደነገጥኩት። በጣም የሚገርም ነገር ነበር። ይህ መግለጽ ራሱ ከምትችለው በላይ ነው። ከዛ አቤል ነው እሱን ነበረ ስከተል የነበረው። እኔ እንደውም ትንሽ ራቅል ነበር ከሱ። በቃ ወደቀ ወዲያው። ከኬንያ ከዩሮፕ ሀገራቶች እንግዲህ እስከ ኢትዮጵያ ድረስ ብዙ የተለያዩ ነገሮችን እያንቀሳቀሱ ያሉ ሰዎች ናቸው። በራሴ ብቻ ነገሮች እንዲቀጠሉ ነው የምፈልገው። ጥቃትም ከሆነ እኔን ካሁን በኋላ የሚፈጠሩት ነገሮች እኔን ጎርቶ እንዲያልፉ ነው የምፈልገው። እንደዚህ እንደ ላፊንግ ጋዝ አይነቶች ነገሮች ተለቀው ከሆነ ጋዞቹ በአፍንጫና በአፋችን ከገቡ ቶታሊ ራሳችን እንድንስት ያደርጉናል። ከዛ በኋላ መዘረር ምናምን ሊመጣ ይችላል። በዚህ ደረጃ ነገሮች እንዴት ሊወሳሰቡ ቻሉ? እኔ አሁን ጥያቄ የፈጠረብኝ ያለው ነገር እንደሆነ ታውቃለህ። እኛ ጸብ የጀመርነው ጸብ ማለት የምንችለው ነገር ስለሆነ ነው። ማለት አሁን ነገሮች እያለፉ ፐርሰናል እየሆኑ ነው ያሉት እና እኛ ጋር ያሉትም የክሩ አባላቶች ጉልበት ለመጠቀም እንግዲህ ራሳቸው መድረግ ያለባቸውን፣ ምክንያቱም እነዛ ልክ እንደወጡ እኛን አታክ ማድረግ ነው የጀመሩት። ጋ ስንደርስ በሆነ መኪና የሆኑ አትክልቶችን የተለያዩ ፍራፍሬዎችን ወደ ከተማ የሚያቀርቡ አይነት ሰዎች ናቸው። ጥቆማ የደረሰን ቦታ የተባለው መኪና ይዘው እየተንቀሳቀሱ ያሉት። በጀርባ በኩልም የተሰጠንን ጥቆማ ተከትሎ እየተከተላቸው እየመጣ ያለ መኪና አለ። እኛ ላይ በሚታሰበው ልክ ጥቃትና ደርሶ ለመመለስም ቀላል የሚሆን አይደለም። ታሪኩንም ሆነ ከቲም ውስጥ አባል የነበሩትን ሰዎች ቀጥታ ስቱዲዮ ወስጄ የተወሰነ ቆይታ ከነሱ ጋር ማድረግ እፈልጋለሁ። ለዚህም ነው ሴታፕ ነበር የምልህ። እኛ ስተን ዝም እንድንል ብቻና እንዲገባ የተፈለገ ነገር ነበር። እኔ ከዚህ ከመኮንን ድርጅት ጋር ተያይዞ ያሉ ሰዎች ከሆኑ እኔን አግኝተውኝ አይደለም አቤል ኖርበታል የተባለበት ቦታ ከሆነ ከማጥፋት ወደኋላ የሚመለሱ ሰዎች አይደሉም። ትንሽ ወርቅ እንግዲህ የደረሰብኝ ድንጋይ ነገር መጥቶ ምናምን ትንሽ የተፈጠረች ነገር ስላለች ነው። ሰላም ጤና ይስጥልኝ። እንደምን ዋላችሁ፣ እንደምን ቆያችሁ ውድ
የፍትህ ሾው ቤተሰቦች እንደምን አላችሁ? እንግዲህ ዛሬ ወንድማችሁ ቴዎድሮስ ከወንድማችሁ አቤል ጋር ተመልሼ መጥቻለሁ። ሰሞኑን ላይ ትንሽ ከባድ ሁኔታዎችን ስናሳልፍ ነበርና ለእናንተም ደግሞ ቪዲዮቹን ቀርጾ ማስተላለፉ ተገቢ ነው ብለን ስላላሰብን ለጠላትም ደግሞ እንደወደቅም ማሳየትም ስላልፈለግን ነገሮችን ሆልድ ማድረግ ፈልገን ነበረ። እንደምታውቁት እንግዲህ ሰሞኑን ላይ ወንድሞቻችን ከጠፉ በኋላ እነሱን ለማግኘት ብዙ እርምጃዎችና ርቀቶችን እየተጓዝን ነበር የነበረው። በዛ ውስጥም እንግዲህ ብዙ የተፈጠሩ ነገሮች አሉ በኛ ህይወት ውስጥ። በተለይ ደግሞ አቤልም ደግሞ ያጋጠሙ ነገር አለና ነገሮችን አገግሞ ከሆስፒታል ወጥቶ ቤት ከገባ በኋላ ሙሉ ጤንነት ላይ ሲገኝ ወይም ደግሞ ካለበት ህመም ሲያገበግም ወደ እናንተ ወደ ቤተሰቦቹ አመጣዋለሁ ብዬ አስቤ ነበረ። እንግዲህ ዛሬ ቀኑ ሆነና ወደ እናንተ ወደ ቤተሰቦቹ አቤል ምን ላይ ነበረ፣ ለምንድን ነው ይህንን ያህል ቀናት ከሚዲያ ርቆ የነበረ የሚለውን ነገር ለእናንተ ለውድ ቤተሰቦቼ ለማሳየት ጥረት እያደረግን እንገኛለን። እስኪ አቤላ፣ ያው ቤተሰቦች ብዙ ሲናፍቁ ነበርና ከአንተ አንደበት ስለተፈጠሩት ነገሮች መስማት ይፈልጋሉ። እሺ እንግዲህ ውድ ቤተሰቦቼ እንዴት ናችሁ? ያው ብዙም ለእናንተ እንግዲህ እያስተላለፍን ያለነው ነገር አልነበረም። ሲቀጥልም ደግሞ በእኔ ቻናልም ላይ ሆነ በቴዲ ቻናል ላይ እስካሁን ድረስ እየተሰሩ ወይም ደግሞ ለእናንተ እየተላለፉ የነበሩ ነገሮች ስለሌሉ ማሳወቅ ስላለብን እስከዛሬ ሲሰሩ የነበሩት ነገሮችን ምን ይመስላል የሚለውን ነገር እንግዲህ ማወቅ ስላለባችሁ ነው ዛሬ ይህን ቪዲዮ እየቀረጽን ያለ ነው። ይህን ቪዲዮ ደግሞ እንግዲህ መች ልንለቀው እንደምንችል መችስ ወደ እናንተ ሊተላለፍ ይችላል የሚለውን ነገር አናውቅም። ነገር ግን ዛሬ ማለትም የቤቱን ስጦታ እንግዲህ ለእናታችን የሱቁን ስጦታ ካበረከትኩኝ በኋላ እንግዲህ ቀጥታ መሄድ አለብኝ ያልኳቸው ቦታዎች እንደነበሩ የሚታወስ ነገር ነውና እዛ ብዙ የተፈጠሩ ነገሮች አሉ። እስቲ በቴዲ በኩልም ስላሉት ነገሮች አንዳንድ ነገሮችን ያሳውቃችሁና እኔም ደግሞ ስላሉት ነገሮች ቀስ እያልኩኝ ለእናንተ ማስረዳ ይሆናል ማለት ነው። አቤላዬ አመሰግናለሁ። ያው መጀመሪያ አንተ ያለበትን ሁኔታና እንደዚህ ሆነ ስትታይ ያው ቤተሰቦቻችን ሊደነግጡ ይችላሉ። ከዛም አንጻር ነገሮችን ለነሱ ከማስተላለፍ የተወሰነ ቀን ቆይተናል። ቪዲዮም የተቀረጸበት ቀን እንግዲህ ከሚለቀቅበት ቀን ብዙ ልዩነት ሊኖረው ይችላል። እንግዲህ ያው ወንድሞቻችን ከተያዙ በኋላ በወንድሞቻችን ጉዳይ እንግዲህ ከኬንያ ጀምሮ የነበሩትን ነገሮች በደንብ አድርገን ለማጣራት ጥረት እያደረግን ያለ ነው። በዛ ውስጥም እየሄድንባቸው ያሉ ብዙ ነገሮች አሉ። እጃችን የገቡ ዶክመንቶች አሉ፣ ብዙ ዶክመንቶች አሉ። ከፍላሹ ላይም እንግዲህ ከሄኖክ ሚስት ከተቀበልነው ፍላሽ ላይም ያገኘናቸው ፋይሎች ነበሩ። እነዛን ደግሞ የግዴታ ማሟላት ስለነበረብን ዶክመንቴሽኖች፣ የቀሩት ዶክመንቴሽኖች እኔ ቲም ሆኖ እኔ ውስጥ ሆኖ ለእነሱ ሲሰራና ሲሰልለን የነበረው ልጅ ያቀበለንን መረጃዎች ከእሱ እጅ ያገኘናቸውን ማሟላት ስለነበረብን ወደ ተለያዩ አቅጣጫዎች እየተንቀሳቀስን ነበር የነበረው። በዛም እንግዲህ ሩም ይዘው ተደብቀው የነበሩትን እህትና ወንድሞቹን አግኝተን ከነሱም የተጓደለውን ዶክመንት ለማሟላት ጥረት አድርገናል። እንግዲህ በዛን ሰዓት ላይ በጣም በመዳከም ነበር ወደ እናንተ ቪዲዮን እያቀረብን የነበር ነው። ብዙ ሰዎች ያው ተሰላችቼ ተዳክሜ ቪዲዮን እየሰራው ስለነበረ ሳትታዘቡኝ የቀራቸው አይመስለኝም። በዚሁ አጋጣሚ ይቅርታ መጠየቅ እፈልጋለሁ። ያው ግዴታ ማድረግ ስለነበረብንና እነዚህን ሰዎች እድል መስጠት ስላልፈለግን ነበር በዛ ልክ ስንንቀሳቀስ የነበረው። በአጋጣሚም እንግዲህ አመርቂ ውጤት አመጥተን ዶክመንቶቹን እጃችን ማስገባት ችለናል። እንግዲህ ከታገቱት ወንድሞቻችን ለማስፈታት ብዙ ርቀቶች እየሄድን ያለኑ። አቤልም ደግሞ ለዛች እናት ቃል ገብቷልና ቃል ስለገባ ያንን ቃሉን ለመፈጸሙ እንግዲህ ጥቆማ ወደተደረገበት ቦታ ላይ ሲንቀሳቀስ አላስፈላጊ ነገሮች ገጥመውታል። እኔ እንደዚህ ነው ብዬ ከማስረዳ ይልቅ ለአቤል በድጋሚ እድሉን ልስጠውና ምንድን ነበረ የዛን ቀን የተፈጠረው ነገር? ለምንድን ነው እነዛ ሰዎች በዚህ ልክ ሊያጠቋቸው የቻሉት? ምንድን ነበረ ምክንያቱ የሚለውን ለማጣራት ጥረት እናደርጋለን። እስከ ፕሮግራማችን ፍጻሜ እንግዲህ አብራችሁን የምቆዩ ከሆነ ምን ላይ እንደደረስን በደንብ አድርጋችሁ ማየት ትችላላችሁ። አቤላ፣ እስኪ ወደ አንተ ላንተውና የዛን ቀን በትክክል የተፈጠረው ነገር ምን ይመስል ነበረ? ያው እንግዲህ ውድ ቤተሰቦች እናንተም ብዙ እንድትጨነቁ አልፈልግም። በድጋሚ እዚህ ጋር ትንሽ ያው በድንጋጤና በአንዳንድ ነገሮች የተፈጠሩ ጉዳዮችም ስላሉ ዶክተርም እንግዲህ ግድ መተኛት አለብንና ረፍት መውሰድ አለብን የሚባሉት ነገሮች ስለመጡ ነው እንጂ ይህንን ስራ አቁሜ እንኳን መቀመጥ ፍላጎቴም አልነበረም።
ይህንን ነገሮችንም እንግዲህ የምናስተላልፍበት ሰዓት አልነበረም። ነገር ግን የተፈጠረው ጉዳይ ለእናንተ ማስረዳት ስሞክር የቴዲ ክሩ አባላትም ማንም እንግዲህ ሁላቸውም በራሳቸው ስራ በኩል እንግዲህ ተጠምደው ነበር። እኛም ደግሞ በራሳችን በኩል እንግዲህ ቀድመን የራሳችንን ሰዎች ልከን እንደነበር እዛ ላይ ሜንሽን ሳደርግላችሁ ነበር። እኔም ከዛ የነበረኝን ፕሮግራም እንደጨረስኩኝ ቀጥታ ወደ ተጠቆምንበት ቦታ ነው የሄድኩት። እዛ ስደርስ ግን ያልታሰበና የማንገምተው ነገር ነው የገጠመን። እሱም ምንድን ነው? የተወሰኑ ሰዎች ቀድሞ እዛ ደርሰው ነበር። ልክ እነሱ እንደደረሱ ያሉትን ኢንፎርሜሽኖች በጠቅላላ እንግዲህ እነሱን ከበው መቀበል ባለባቸው መንገድ መቀበል ያለባቸው የምንላቸውን ሰዎችም እንግዲህ የእኛም ሰው አንድ ወንድማችን እንግዲህ ወደ ከተማ በተለየ መንገድ አስገብተውት የሆነ ነገር የማድረግ አንዳንድ ነገሮችን እያሰቡ ነው የሚባል ኢንፎርሜሽን ስላለን ነበር እዛ እነሱን ከበው እንግዲህ የሆነ ነገሮችን እርምጃ ከመውሰዳቸው በፊት እኔ ሲጠብቁኝ ነበር። እኔም በቅርብ ርቀት ላይ ስደርስ ያለውን ነገር መደረግ ያለበትን ነገር ትዕዛዝ አስተላለፍኩኝ። እዛ ስደርስ እንግዲህ የተፈጠረውን ነገር ማመን አንችልም። ማለት እኔ አሁን የተፈጠሩት ነገሮች ቴዲ እንዲህ ነው ብዬ እንኳን ማስረዳት አልችልም። እኛ ኤክስፔክት የምናደርገው አንድ ድርጅት ላይ ያሉ ድርጅት ውስጥ የሚሰሩ ሰዎች እስካሁንም ደግሞ ስንታገላቸው የነበሩት ከኬንያ ከኢሮፕ ሀገራቶች እንግዲህ እስከ ኢትዮጵያ ድረስ ብዙ የተለያዩ ነገሮችን እያንቀሳቀሱ ያሉ ሰዎች ናቸው። ነገር ግን አሁንም ጥያቄ እየፈጠረብኝ ያለው ጉዳይ ምንድን ነው? እዛ ጋር ስንደርስ በሆነ መኪና የሆኑ አትክልቶችን የተለያዩ ፍራፍሬዎችን ወደ ከተማ የሚያቀርቡ አይነት ሰዎች ናቸው። ጥቆማ የደረሰን ቦታ የተባለው መኪና ይዘው እየተንቀሳቀሱ ያሉት የያዙ አንደኛው እንግዲህ አይሱዙ መኪና ነበር። የነበሩት ሁለት መኪናዎች ደግሞ አንደኛው ዶልፊን ነው፣ አንደኛው ደግሞ ሚኒባስ ነገር ነበረች። እና ምንድን ነው ይሄ ማለት በቃ እኔ ተዉ ነው ያልኳቸው የነበሩት ነገሮች። ቆይ አንዴ ያዘርጉትና እኛ መጠየቅ አለብን ያልኩት። ምክንያቱም እዚህ ጋር ስታይ የተሳሳተ ኢንፎርሜሽን ሊሆን ይችላል የሚል ሀሳብ ነው የመጣልኝ። ገባ? አንተ የምጠብቀው የሆነ እስከዛሬ በለመናቸው ካለን ኤክስፒሪያንስ አንዘር በእንደዚህ አይነት መኪና ኤክስፔክት አላረኩም እና የህዝብ መጓጓዣ ነው የሚመስለው። ማስቆምም አልፈለግኩም። ነገር ግን በሂደት ቀስ ብለን ሄደን ለመጠየቅ ሞክርን። አካባቢ ላይ የነበሩት እንግዲህ የጸጥታ አካላቶች ከኛ ጋር ነበሩና ልክ እዛ ጋር ስንደርስ የተፈጠረው ጉዳይ ትንሽ ከአቅም በላይ ሆኖብኝ ነበር። አላሰብነውም። በቃ ልክ እንደወረድን የሆነ የተሸፋፈነ አንድ ሰው ነበረ። ከዛ በመቀጠል የተወሰኑ ወጠምሻ ወጣቶች ምናምን ነበሩ እና እኛ ጋር ያሉትም የክሩ አባላቶች ጉልበት ለመጠቀም እንግዲህ ራሳቸው መድረግ ያለባቸውን፣ ምክንያቱም እነዛ ልክ እንደወጡ እኛን አታክ ማድረግ ነው የጀመሩት። ከዛን እኛ ጋር ያሉት የክሩ አባላትም የተለያዩ ሰዎችም የራሳቸውን እንትን ማለት ሲጀመር ባልተጠበቀ ሁኔታ እኔ አላቅም፣ ሁላቸውም ራሳቸውን ስተው ነው ያገኙት። ምንም የተሰነዘረ ዱላ የለም፣ ከዛ የተተኮሰ ተኩስም የለም። ብቻ ያ ተሸፋፍኗል የተባለው ሰው ብቻ ወጥቶ ምን አይነት ነገር እንዳደረገ አላቅም። እኔም ራሴን የማውቀው ከሆነ ከነበርኩበት ከትንሽ ዳገት ነገር ላይ ተንከባልዬ ታች ላይ ራሴን በቃ የሆነች ነገር ትንሽ ራስን የምታውቀው ነገር አለ። ከወደክ በኋላ የሆነ ነገር እንትን ሲል ሰው ሲያነሳ በቃ ምንም እንትን አላለም። አጠገብ የነበሩት አቤል የሆነ ብቻ እንደዛ ተሰማኝ። አፍተሮል እዚህ መድረሳችንን ግን ከእንደዚህ ከመሆኑ በፊት አንዳንድ ልጆች ራቅ ብለው መኪና ውስጥ የነበሩ ልጆች ነበሩ፣ የኛ የክሩ አባላት ብዙ። ስለዚህ ጉዳይ እንግዲህ እስካሁንም ድረስ ያልገባኝ ነገር እኛ እዛ ቦታ ላይ እስከምንደርስ ድረስ እናንተ የነበራችሁበት ነገር ነው። ማንም የተጎዳ የለም፣ የተመታ የለም፣ ግን ሁላችሁም ተዘርራችኋል። እኔ ቴዲ ምን መሰለህ በዚህን ሰዓት ላይ ስራ ወደ ማቆም አይነት ውሳኔ ውስጥ ነው እየገባው ያሉት። እነዛ ሰዎች ምን አይነት ነገር ቢጠቀሙ ነው? ሙሉ ቲም በአንድ ተዘርሯል። አንተም ደግሞ ትንሽ የተወሰነ ቁሳ ስለነበረ ቴዲ እኔ ስራ ላቆም ነው የምፈልገው በዚህን ሰዓት ላይ። ማለት የሰው ልጅ ነህ እኮ የአቅምህን ትሞክራለህ፣ መደረግ ያለበትን ነገር በሙሉ ታደርጋለህ። ማለት ፍትህ ለማስፈንስል ብዙ ነገሮችን አድርጌያለሁ። እንደ አንድ ሰው የአቅሜን ለማድረግ ሞክሬያለሁ። እንደ አንድ ክሩ አባላትም እናንተንም አመሰግናችኋለሁ። ብዙ ነገሮችን ከጎን እየሆናችሁ መደረግ የሌለባቸውን ነገሮች በሙሉ አድርጋችሁ ዛሬ እንደርሳችኋል።
እኔም በማመን እኔን በመደገፍ አቤል ያለን ነገር ትክክል እያላችሁ ከጎን ሆናችሁ ዛሬ እንደርሰናል። እግዚአብሔር መርቶናል። አሁን ግን እያሰብኩኝ ያለሁት ከሰው ልጅ ጋር አይደለም፣ እየተሟገትንም ያለ ነው። በቃ ይሄ የመንፈስ ስራ ነው። ራሱ እያልሰጠኝ ያለው ነገር ይሄ እንደዚህ አይነት ንግግራችሁ ነው። አንተንም የተወሰኑ ሰዎችንም አውርቼ ነበር። ሴንስ እያልሰጠኝ ያለው ነገር ምንድን ነው? ሴንስ የማይሰጥ ቴዲ እንዴት ሆኖ? እኔ ከሆነ ምናልባት ኬሚካል ተጠቅመው ከሆነ ቴዲ የነበርኩበት እንዳገተስ አይቻለሁ አይደለ? አይቼዋለሁ በደንብ። እኔ ላይክ ጥቃት ከመፈጸማቸው በፊት የሆነ ነገር ከማድረጋቸው በፊት የኔን ክሩ አባል በሙሉ ተረጋጉ ብዬ እንደነገርኩ ነው። አይሱዙ አትክልት የጫነ አይሱዙ ነው ያለው። ከጀርባው የተወሰኑት መኪኖች ናቸው ያሉት። የጠራው 3 መኪና ነው ያለው። አይሱዙ ከቆመ በኋላ ሁለተኛው መኪና ቆመ። ሶስተኛው ከቆመ በኋላ አንደኛው መኪና መሀል ላይ ካለው ውስጥ የተሸፋፈነ ሰውዬ ወጣ። ይስማ አይኖርም ወጣ። እሱ ሲወጣ ላይክ ክፍለ ሀገር ላይም ሆነ ምን ከከተማ ወጣ ስንል አንዳንድ ነገሮች አሉ። እነዛ ቦታዎች ላይ ደግሞ የፈለጉ ሰዎች የተወሰኑ ነገሮችን በራሳቸው የማድረግ አይነት ነገር ይኖራል። ገባ? ያ ነገር ህዝቡ ላይ ምንም አይነት ተጽዕኖ መፍጠር ስላልፈለግኩ ተረጋግቶ እንትን ግን ሰውየው ወርዶ ምንም በቃ ማለት ነው ወርዶ የሆነ ጥግ ላይ የሆነ ነገር ቁጭ ላይ የሆነ ነገር ማድረግ ነው የጀመረው። እነዛ ሰዎች ወጥተው የሆነ ነገር እያደረጉ እንዳለው ዱላ አይደለም በቃ ማለት መሳሪያ መተኮስም አለም የሆነ ነገር ማድረግ ብቻ የሆነ እጃቸው ላይ የሆነ ነገር እያደረጉ እንደሆነ ይታወቀኝ። ምናልባት እንደ ላፊንግ ጋዝ አይነት ምናምን ነገር ጭሶች ምናምን የመጠቀም ነገር ነበረ። ምንም ቴዲ እኔ አሁን እኮ ከሰው ልጅ ጋር አይደለም ከመንፈስ ጋር ነው አሁን ግብግብ ውስጥ የገባን ያለ ነው ብሎ ለዚህ ነው ስለ እኔ የእኔ ክሩ አባል በሙሉ ደንግጦ ይሆን እንዲህ የሚል ሀሳብ እኔ ስምኖኝ እሺ አናቅም አይደለም። ለረጅም ጊዜያት የሰራ ነው ስራ ነው። ለረጅም ጊዜያት ያሳለፍነው ጉዳይ ነው። ለረጅም ጊዜያት ብዙ ነገሮችን ከዚህ የበለጠ መተኳከስ አይደለም በብዙ ነገር ውስጥ ገብተን ነው የወጣን ሰዎች ነን አይደለ? ምንም አይነት መተኳከስ ሳይሆን የሰው ልጅ አይተን እኔ እስከዛ ከሚያለ እኔ እግዚአብሔር ነው ያተረፈኝ። እኔ ከሆነ እኮ ያልገባኝ ነገር እነዛ ሰዎች እኛ ላይ ጥቃት ማድረስ ይፈልጋሉ። ደንዝዛችሁ ሙሉ ቲሙ እንደዛ ተዘርሮ በነበረበት ሰዓት ላይ ማድረስ የሚፈልጉት ነገር ቢኖርና ማድረስ የፈለጉትን ነገር አድርገው መሄድ የሚችሉበት ኮንዲሽን ላይ ነበር የነበሩት። ስንመጣ የነበራችሁት ወደ 30 ምናምን ቲም ተኝቷል። ያልገባኝ ነገር እሱ ነው። ምናልባት እንዳልኩ እንደዚህ እንደ ላፊንግ ጋዝ አይነቶች ነገሮች ተለቀው ከሆነ ጋዞቹ በአፍንጫና በአፋችን ከገቡ ቶታሊ ራሳችንን እንድንስት ያደርጉናል። ከዛ በኋላ መዘረር ምናምን ሊመጣ ይችላል። እንደዚህ አይነት ነገር በሌለበት ምን አይነት መንፈስ ነው ያንን ሁሉ ነገር ሊያደርግ የቻለው? ካደረጉስ በኋላ እናንተን ካስተኛችሁ በኋላ ለምንድነው ተነስተው ጥሏችሁ ሄዱት? እንጃ ማለት እዛ ከመድረሳችን በፊት ቦታውን ያውቁታል ይሆን? እንደምንመጣ አስቀድሞ የሆነ ያስቀመጡት ነገር አለ ይሆን? ለእኔ ብዙ ጥያቄ የሚሆኑብኝ ነገር አለ። ገባ? ከምን አንጻር ይሄ ነገሮችን እንደማነሳ ወጣቶቹ ወጥተው ከመኪና በቃ ሲያደርጉ የነበሩት ነገር በቃ ማለት የሆነ ትንሽ ግራ የሚያጋባ ነገር አለው። ሰውየውም ከመኪና ወርዶ የሆነ ነገሮችን ማድረግ መጀመሩ፣ እነዛ ወጣቶችም እንደወጡ የሆነ ነገሮችን መርጨት ነው የጀመሩት። ገባ? ግን እንደምንለው ለምሳሌ ላፊንግ ጋዝ ቢሆን የሆኑ ነገሮች ያስታውቃል። የሚወጡ ነገሮች አሉ፣ የሚታዩ ነገሮች አሉ። እነዛ ወጣቶች እጅ ላይ የነበሩት ነገሮች ምንም በቃ ምንም ማለት እኔ አስታውሳለሁ። እዛ ርቀት ላይ ስለነበርኩኝ መሮጥ ልጀምር ስለሆነ ተንከባልዬ ወድቄ ምናምን ብቻ የተፈጠሩት ነገሮች አሁን ላይ እንትን ማለት ነው። ገባ? ነገር ግን ያ ሁሉ ነገር ሲሆን አትሊስት አይተህ የምትለየው ነገር ይኖራል ነበር እኮ። አሁን አንድ ሹፌሮችም ነበሩ ምንም እንዲመጡ አሳውቂያቸው ነበርና እስቲ እናወራቸዋለን። አንደኛውንም ቢሆን ማውራት እንችላለን። ያሉትን ኢንፎርሜሽን ምን ይመስል ነበር የሚለውን ነገር በደንብ መጠየቅ እንችላለን። ገባ? እኔ በዚህ ደረጃ ነገሮች እንዴት ሊወሳሰቡ ቻሉ? እኔ አሁን ጥያቄ የፈጠረብኝ ያለው ነገር እንደሆነ ታውቃለህ? እኛ ጸብ የጀመርነው ጸብ ማለት የምንችለው ነገር ስለሆነ ነው። ማለት አሁን ነገሮች እያለፉ ፐርሰናል እየሆኑ ነው ያሉት። ገባ? እነሱ እኛን ነው በቃ መጉዳት እየጀመሩ ያሉት ስለሆነ ነገሮችን አንድ እንደ አቤልነት እከራከራለሁ። ቴዲም እንደራሱ በራሱ መንገድ ይከራከራል። እንደ ህዝብም ደግሞ የምንጠይቃቸውም የምናስተካክላቸውም ብዙ መልሶች ይኖራሉ። ይሄ ጉዳይ ግን በዚህ ከቀጠለ ምን አይነት ነገሮችን ምን አይነት መዘዞችን ይዞብን ይመጣል የሚለውን ነገር እኔ ምንም ምላሽ መስጠቱ ግራ ገብቶኛል። እነዚህ ሰዎችስ ደግሞ አርሶ አደር የሆነ ሰው
እርግጠኛ ነኝ አትክልትና የመሳሰሉትን ፍራፍሬ እንግዲህ ከአርሶ አደርና ከመሳሰሉ ኢንቨስተሮች ነው ሊሆኑ የሚችሉ አለ። የሆነ ኢንቨስተር ነው ብዬ የሆነ ነገር እንዳለን ከአለባበሱ ጀምሮ ወጥቶ የሆነ ነገር በቃ ጠንቋይ ነገር ነው በቃ የሚመስለው ሰውየው ያለውን ነገር ስነግርህ ጠንቋይ ነው መስለው ወጥቶ ሄዶ እዛ ጋር ቁጭ ብሎ አለባበሱ ምናምን እና የሆነ ኤክስፔክት የምታደርገው ነገር አልነበረም ሲፈጠሩ የነበሩት ነገሮች እና እስቲ እግዚአብሔር ይርዳን። ለማንኛውም እኔም ይሄን ቪዲዮ ስቲል አሁንም ኮንፊዥን ውስጥ ነኝ ያለሁት። ማለት የምንሰማቸው ብዙ ነገሮች አሉ እንደዚህ ሰዎችን ሊያደነዝዝ ወይም ራሳቸውን ሊስቱ የሚያደርጓቸው ብዙ ነገሮችን እንሰማለን። ከዛኛው ውስጥ እንግዲህ ምናልባት አንድ ሰው ላይ ለማድረግ አንድ ሁለት ሰው ላይ ለማድረግ ቀላል ሊሆን ይችላል። በምንም አይነት መንገድ ግን ያ ሁሉ ሰው ተዘርሮ ማየት ማለት እኔ እንጃ፣ እኔ ትንሽ ግራ እያጋባኝ ያለው አቤል። ዋናው እናንተ ሰላም መሆናችሁ መትረፋችሁ ነው። ግን እንደምትለው አይነት እኔ የሚያስፈራ ነገር ውስጥ አሁን እነዚህ ሰዎች አላማቸው ምንድነው? ያሰቡትን ነገሮች እንዳናደናቅፍባቸው ከዛም ባለፈ ደግሞ እጃቸው ላይ ያሉትን መረጃዎች እያያዝን እያንዳንዱን ሰነድ እንዲያጠፉ እድል እየሰጠን ስላልሆነ ምናልባት እንደዚህ አይነት ሰይጣናዊ ነገር በማስመሰል እኛ ከነገሮች ሸሸት እንድንላቸው ፈልገው እነሱ እንደፈለጉ የሚፈልጉትን ሰይጣናዊ ነገር ለማካሄድ እንዲጠቅማቸው ገለል እንድንል ስለፈለጉ የተጠቀሙት አይነት ዘዴ ሊኖር ይችላል። ሜቢ ከዛ በፊት የምታስታውሱት ነገር ካለ እንደ ቲም አብራችሁ ጊዜ የምታሳልፉበት ሰዓት ላይ የተጠቀማችሁት ምግብም ሊሆን ይችላል፣ መጠጥም ሊሆን ይችላል። ምናልባት አሁን እነዛ ሰዎች መድኃኒት ላይ በጣም የተካኑ ስለሆኑ እሱ ነው ማለት ገባ። እኔ ቀጥታ ከነበርኩበት የክሩን አባል ቀድሜ ስለላኩኝ እነሱ ላይ ብቻውን ነገር ተፈጥሮ ቢሆን ኖሮ አሁን የምትለውን ጥያቄ እኔ ነበርኩኝ ማለት ነው። ስለ ወይም ምን በልታችሁ ነው ወይ ባሌለበት ምን ተጠቅማችሁ ነው እንኳን የማለት እንትን ይኖረኛል። ቢኮዝ በተመሳሳይ ሁኔታ በአንድ አይነት ሁኔታ ላይ እንግዲህ መገኘት ማለት ለእኔ ጥያቄን ፈጥርም። ሲቀጥልም ደግሞ ምን ያለ መሰለ እኔ ከነሱ ተለይቼ ሌላ ስራ ላይ ነበርኩኝ። ያንን ፕሮግራም ጭረስ ነው እንግዲህ በፍጥነት እዛ ጋር የሄድኩት። እሱንም እናታችንን ለማስደሰት በቃ ግዴታ ስለሆነ እዛ ጋር ግን ስደርስ እኔ ከኋላቸው ነበርኩኝ እንዲዘጋጁ ያለውን ኢንፎርሜሽን ሲሰጡኝ የሆነ መኪናው መቆም ባለበት መንገድ እንዲቆም፣ ግን ደግሞ የህዝብ ትራንስፖርትም ከሆነ መስተጓጎል ስላሌለበት ተገቢ በሆነ መንገድ ገባ። አስብ የነገርኩ የጭነት መኪና ነው። ከዛን የቤት መኪና እንኳን አይደለም ገባ አይደለ? የተለያዩ መኪኖች እንትን ስለሆነ ስለዚህ እነዛ መኪኖች የህዝብ ትራንስፖርት ሊሆኑ ነው የሚችሉት። ያ ሀሳብ ነው ውስጥ ያለው እና የኛ የቅርብ ሰው ደርሷል። እኔ እኮ አሁን የሆነ እየታየኝ ያለው ነገር እንዲህ ነው ብሎ ለመግለጽ አይመችም ገባ። እኔ ሩጬ እዛ ጋር ደረስኩኝ። እዛ በምደርስበት ሰዓት የክሩ አባል አንድ ከጀርባ ነበረ። እነሱ ቀደሙ፣ ለእኔ ከበር ማድረግ ጀመሩ። ከዛም በኋላ የሆነ ውሳኔ እንዳይወስኑ ውስጤ ላይ የሆነ ሽማግሌም ወርዶ ጠንቋይ ነገር ይመስላል ያልኩ የሆነ እንደዛ ነገር ፊት ለፊት ነው እንደዚህ በቃ በእኛ ስትሬን ተንቆጭ ብሎ ምናምን ነገሮች እንትን ማለት ሲጀመር እኔ ሩጬ ነው እንግዲህ ከዳገቱ ላይ መውረድ ሲጀመር ምንም የማስታውሰው ነገር የለም። ያው ትንሽ ከፍታም ነበረው። ከዛ መውደቅ ምናምን እንትኖች ነገሮች አሉ። እንግዲህ እነዛ ሰዎችም ጥቃት ሊፈጽሙ ያልፈለጉበት ምክንያት አልገባኝም። ሲቀጥል ነገሩ በጣም ያስደነግጣል። ከዚህ በኋላ እንደዚህ አይነት ነገር የሚያጋጥም ከሆነ ራስን መከላከል በማችልበት ሁኔታ ላይ ተጠቅጠቅ መግደልም ካለባቸው ገለው ሊሄዱ ይችላሉ። እነዚህ ሰዎች ያን ያህል ደረጃ ማድረግ የሚችሉ ከሆነ በትክክል እንደተባለው ሙሉ ለሙሉ ቲሙን ዘርረው ምንም ነገር ሳይጠቀሙ አንድ ነገር እንኳን ሳያነሱ ሙሉ ለሙሉ ቲም ዘርረው መሄድ የሚችሉ ከሆነ ከነዚህ ሰዎች ጋር መጋፈጡ ትርፉ ሞት ነው። እዚህ ያንን ነገር አስበን እጃችንን አጣምረን እንድንቀመጥ የተፈለገ ያህል ነው እየተሰማኝ ያለው። እኔ የሆነ ሴታፕ እንዳለ ነው የሚሰማኝ። ምን አይነት ሴታፕ ሊሆን ይችላል? እንዴት መሰለ ቴዲ፣ አንደኛ የተባለው ቦታ ላይ ስንደርስ የክሩ አባል እንግዲህ ከዛ በኋላ ስንት አይነት ጭቅጭቅ እንዳለ ታውቃለህ። ያው ካሜራ አብረተን እንትን ስለማንለው ብዙ አይነት ጥያቄዎችን መጠየቅ ጀምሬ ነበር። ምክንያቱም የክሩ አባል እኔ ብቻም ሳሉን ልንፈልግ የሄድ ነው ልጅ ለራሱ እሱም ማግኘት አለ ሙሉ እኛ ራሳችንን አተን የተመለስንበት ነገር ነው። ህይወቴን እንግዲህ እግዚአብሔር ነው ያተረፈው፣ እግዚአብሔር ይመስገንና ዛሬ ግን እያልኩ ያለሁት ነገር ምንድን ነው፣ ቦታው ላይ ሲደርሱ እናንተ ናችሁ ያስቆማችሁ ወይ እንዳታስቆሙ የሚል መልእክት ስላስተላለፍኩኝ ማለት ነው። እንዳታስቆሟቸው የሚል በተረጋጋ ሁኔታ ተረጋግተው እነሱ እናንተን አይተው በፍላጎታቸው የሚያቆሙበትን ሁኔታ አመቻቹ ነው ያልኩኝ። የሆኑ ነገሮችን
ስታሳያቸው በዛ ሁኔታ ሰውም ሰላሙን ስለሚፈልግ ወደፊት ከፊት የሆነ ችግር አለው ብሎ የመጠየቅ ሁኔታ ውስጥ ይገባል። ሰላማዊ ሰው ከሆነ ያንን ነገር ፍጠሩላቸው ነው ያልኩት። ነገር ግን በራሳቸው እንዳቆሙና ያ 3ቱ መኪና እንደቆመ እኔ እስከመጣ ድረስና እንግዲህ የቀሩትን ነገሮች ማስተላለፍ እስኪጀምር ድረስ መኪናው ራሱ ጥጉን ይዞ ሲቆም እንደነበረ አንዳንድ ኢንፎርሜሽኖችን አግኝቻለሁ። ይሄ ማለት የታሰበበትና የታቀደበት ነገሮች አሉ ማለት ገባ። ለዚህ ነው እያልኩኝ ያለሁት እና አሁን ላይ በማስታውሰው የሰውየው መረጋጋት፣ ከመኪና የወረደበት ሁኔታ፣ ወርዶ አልፎ የተቀመጠበት፣ ከዛ በኋላ ነገሮችን ያስተላለፍበት ምናምን እንዲሁ በቀላል የሚታለፍ ነገር አይደለም እና ያ ነገር ጥያቄ እየፈጠረብኝ ያለ ስለሆነ ነው። እስቲ እግዚአብሔር ያውቃል። ብቻ እስቲ አንደኛው ልጅ እንዲገባ አድርግልኝና ከእሱ ጋር እስካሁን አልተገናኘው እሱን እንግዲህ ውድ ቤተሰቦቻችን ከአፍታ ቆይታ በኋላ ወደ እናንተ ተመልሰናል። እንግዲህ ከአቤል ጋር ስላለፉት ነገሮችና ስለተፈጠሩት ነገሮች አንዳንድ ነገር እያወራን ነበር የቆየ ነው። ያው በሰዓቱ እንግዲህ አብሮት ከነበሩት ሰዎች መካከል አንዱን እዚህ ድረስ አስመጥተናል። ምንድን ነበር እዛ ጋር የተፈጠረው ነገር? አቤል እንደሚለኝ እየተጣላን ወይ እየተጋጨን ያለነው ከመንፈስ ጋር ነው ወይስ ደግሞ ምንድን ነው? እኔ ትንሽ ያላሳመኑኝ ነገሮች ስላሉና በሰዓቱ ያንን ሁሉ ቲም በአንድ ሊዘር የሚችል ነገር ምን እንደሆነ ግልጽም ስላልሆነልኝ መምጣቱንና በሰዓቱ አብሮት የነበረው ልጅ መምጣቱንና አቤልንም ደግሞ ከነበረበት ቦታ ላይ አንስቶ ይሄ ድርጊት የተፈጸመ ቦታ ላይ ያደረሰው ልጅ አግኝተነዋል። በመጀመሪያ ወንድሜ እንኳን አንተም በሰላም አተረፈክ። አመሰግናለሁ። እስኪ ምንድን ነበር የዛን ቀን የተፈጠረው ነገር? ከአቤል ጋር ምን እያደረጋችሁ ነበረ? እንዴትስ ወደዛ ቦታ ተንቀሳቀሳችሁና ያ ሁሉ ነገር እንዴት ተፈጠረ? የዛን ቀን የተፈጠረው በጣም ከባድ ነገር ነበር፣ ከአይምሮ በላይ ነበር እና ያው እኔ አቤልን ይዤው ተመልሼ ነበር ወደዛ ቦታ፣ መጀመሪያ ከነበረበት ቦታ ማለት ነው። መጀመሪያ ከነበረበት ቦታ ይዤው ተመልሼ ነበር እና በጣም ከባድ ነበር እዛ የነበረው። ምን ነበር በትክክል የተፈጠረው ነገር? ያው የዛን ቀን የተፈጠረው እኔ አቤልን ላደርሰው ነበረ እዛ ከነበርበት ቦታ ሄጄ ማለት ነው እና አቤልን ልክ እዛው ቦታው ካደረስኩት በኋላ ትዕዛዝ ሰጠ አቤል። የሚመጡ መኪኖች ነበሩ እንዲቆሙ፣ አትክልት የጫኑ መኪኖች ነበሩ፣ ሚኒባሶች ነበሩ ምናምን እና እንዲቆሙ ትዕዛዝ ሲሰጥ ኖርማል መኪና ነበር የሚመስለው። እኛም እንደ ኖርማል ነው በቃ ዳር ይዞ ቆሞ፣ ከዛ ከመኪና የወረደው ሰውዬ በጣም ነበር የሚገርመው። በቃ እኛ አልጠበቅንም እንደዚህ አይነት ሰው። በቃ በጣም ያስፈራ ነበር። በቃ ጠንቋይ ነው የሚመስለው። በቃ በጣም ያስደነግጥ ነበር ሰውዬው እና ከዛ ከመኪናው ወረደ። ከዛ ቁጭ አለና የሆነ ነገር ብቻ መነካካት ጀመረ። እኛ በጣም ነበረ ኮንፊውዥን ነው፣ ግራ ገባን። ከዛ መኪናው ላይ ማይሱዙ ላይ የነበሩ ሰዎች ወረዱ ምናምን። ከዛ በኋላ በቃ በጣም ሰውየው በጣም ያስፈራ ነበር። በቃ የሆነ ነገር ምን እንደተፈጠረ ራሱን የራሱ በጣም ነው ግራ የገባኝ። አቤል ትንሽ ደግሞ የሆነች ከፍታ ቦታ ላይ ነበር ትዕዛዝም ሲሰጥ የነበረበት ቦታ። ከዛ አቤል ነው እኔ እሱን ነበረ ስከተል የነበረው። እኔ እንደውም ትንሽ ራቅል ነበር ከሱ። በቃ ወደቀ ወዲያው። ከዛ እኔ እንደውም በጣም እንትን አላለኝም፣ ድንጋጤው ነው እኔም በደንብ እንትን ያለኝ እና በቃ ራሱ ምንም ማውቀው ነገር የለም። በቃ በጣም የሚገርም ነገር ነው። ይህ ነው አይተከው ነበረ አይቼዋለሁ። አቤል ሲወድቅ በቃ እሱ ሲወድቅ ነው እንደውም የበለጠ በቃ የደነገጥኩት። በጣም የሚገርም ነገር ነበር። ይህ መግለጽ ራሱ ከምትችለው በላይ ነው ታሪኩ ማለት። ጥያቄ የፈጠረብኝ የነበረው ነገር የዛኔ አጠገቤ ነበርክ፣ ከጀርባ የነበሩትን ነገሮች ቼክ አድርግ ብዬ ወደ መኪና እንደተመለሰ ከመጣ በኋላ ያው ከጀርባዬ ነው ስትቆም የነበረው አይደለ? አንተ አሁንም እየተናገርከው እንዳለው ደንዝዤ ነበር እንጂ ያው የነበሩት ነገሮች እንደ ሌሎቹ አልሆንኩም የሚል ነገር አንተ አጠገባለና አንተ ከነዚህ ሰዎች በሙሉ ተለይተ እየተፈጠሩ ያሉት ነገሮች ከምን አንጻር ነው የሚለው ነገር እንዳለን ብዙ ነገሮችን አብረን ያሳለፍክ ሰው ነህ። ስትገኝም ከመገኘት በፊትም የወሰንካቸው ውሳኔዎች በጣም ብዙ ነገሮችን አውቀዋለሁ። ገባ? አሁን በኦዲየንስም በእኔ በኩል የሚሆኑ የሚመጡ ጥያቄዎች አሉ። ገባ?
አሁን አንተ የሆነ ነገር እኔ እንኳን ከአጠገብ የሆነ ነገር ሆኜ ያሉት ነገሮች ግን እኔ ስለማስታውስ ነው። እኔን እያያስከኝም ነበር መኖር ስጀምር መውደቄን አስታውሳለሁ። ከዛ በኋላ ነው የተፈጠሩት ነገሮች ማላስታውስ። ግን አንተ እያየ ከነበረ እኔ ከዳገቱ ላይ እንግዲህ ልጆች ወደዛ እየሮጡ ሲሄዱ መያያዝ ነገር ሊጀምሩ ሲለው መሮጥ የጀመርኩት ከዛ በኋላ የተፈጠሩት ነገሮች ስለማላስታውስ ምንድን ነው ሲፈጠር የነበረው? አንተስ ያየው ለየት ያለ ነገር ምንድን ነው? እኔ ለየት ያለ ነገር እኔ ሰውዬው አሁን እንትን ያለኝ ከመኪና የወረደው ሰውዬ ምን እንደሆነ አላውቅም። በቃ የሆነ ነገር ሲያደርግ ነበር። ከመኪናው ላይ የሆኑ የወረዱት ወጣቶች ነበሩ እና እኔም በአንተ ድንጋጤም ብዙ ነገሮችን ማስተዋል አልቻልኩም። ገብቶሃል? አንተ ስትወድቅ በቃ ትኩረት ያንተ ጋር ነበር እና በጣም ደነገጥኩኝ። በቃ እኔም እኮ ከዛ በኋላ ራሴን ሳትኩ። ግን ኖርማል የኔ ቆይቶ ነበር ነው። እኔ ደግሞ በብዛት የሚመስል ድንጋጤ ሆነ። የኔ ርቀት ላይም ስለነበርኩ ይሆናል ብቻ በዛ ሰዓት ግራ የሚያጋባ ነገር ነበር ሲፈጠር የነበረው። እዛ ቦታ ላይ ብዙ የነበሩት ኩሮዎች እንዳለ ሲወድቁ እያየው ነበረ። ከዛ ነው እኔ መጨረሻ ላይ ነው በቃ ያን ሁሉ ነገር ሳይ ነው በቃ ድንጋጤ ነው ሁሉ ያልቻልኩት። በዛን ሰዓት ሌሎቹ ሰዎች ምን እያደረጉ ነበር የነበረው? አንተ ነገር ያስፈራል ምናምን የምትለው ሰውዬ ወርዶ የሆነ ነገር ሲያደርግ ነበር። ከዛ ካሱዙ ላይ ሰዎቹ ወረዱ እና አቤል ሙሉ ቲሙ እዛ ጋር እየወደቀ በነበረበት ሳለ አንተ ኮንሽየስ ሆነ ነገሮችን የምታከነበረ በሰዓቱ የወረዱ ሰዎች ምን ሲያደርጉ ነበረ? የሆነ ነገር ይበትናሉ። ከመኪናው ላይ የወረዱ ሰዎች የሆነ ነገር በቃ ይበትናሉ። የሆነ ነገር ይላሉ። የሆነ የሚያወሩት ነገር አይገባም። በጣም ነው ግራ የሚያጋባው። ያ ሰውየው ራሱ ጠቅልሏል ምናምን ጠንቋይ ይመስሎ ያልኩ ሰውዬ ወርዶን በስነስርዓት ወርዶ እኛ በቃ ንጹህ ሰው ነው የመሰለን ወርዶን የተቀመጠው። በቃ ከዛ አቀማመጡ በጣም ያስፈራ ነበር። ከዛ በኋላ ነው በቃ የሆነ ነገር እንደዚህ እየቆጠረ ነበር። አሁን እኮ በጣም ኮንፊውዥን ውስጥ እየከተተኝ ያለው አቤላ፣ እነዛ ሰዎች ጥቃትን መፈጸም ከፈለጉ በዛ ልክ እድሉን ካገኙ ለምን ድረስ አይጠቀሙበት የቀሩት የሚለው ነገር ነው ትንሽ ግራ እያጋባኝ ያለው። ወይስ እንደተባባል ነው እነሱ በቃ በማስፈራራት ብቻ የእነሱን ኬዝ አቁመን ዘግተኑ ወደ ሌላ ነገር እንድንገባ ተፈልጎ ነው? አንደኛ ይሄ ነገር እርግጠኛ ሆኜ የምናገረው ሴታፕ ነው። ሁለተኛ ደግሞ በጀርባ በኩልም የተሰጠነን ጥቆማ ተከትሎ እየተከተላችሁ እየመጣ ያለ መኪና አለ። እኛ ላይ በሚታሰበው ልክ ጥቃትና ደርሶ ለመመለስም ቀላል የሚሆን አይደለም። እኛንም ደግሞ አልፈው ወደ ከተማ በሚሄዱበት ሰዓት ያው የሚጠብቃቸው የኛ ሰዎች ናቸው የነበሩት። አንዳንድ የህግ አካላቶችን መደረግ ያለባቸውን ነገሮች እያደረጉ ሲጠብቁ የነበሩ ነገር ነበር። ገባ? ለዚህም ነው ሴታፕ ነበር የምልህ። እኛ ስተን ዝም እንድንል ብቻና እንዲገባ የተፈለገ ነገር ነበር። ካልሆነ በስተቀር እኛ አንድም ጠላት ወይ እያወራን ያለነው አሁን ተመሳሳይ እያሰብን ስላለነው ወንድሞቻችን ስላገቱት ጠላት ሳይሆን ሌላ ተጨማሪ አካል እንዳለ ነው። ምክንያቱም እነዚህ ሰዎች የሚፈልጉት የእኛን ነብስ ነው። እኛን የሆነ ነገር ካላደረጉ እኔ ከዚህ ከመኮንን ድርጅት ጋር ተያይዞ ያሉ ሰዎች ከሆኑ እኔን አግኝተውኝ አይደለም አቤል ኖርበታል የተባለበት ቦታ ከሆነ ከማጥፋት ወደኋላ የሚመለሱ ሰዎች አይደሉም። አይተሃል፣ በቃ አድርገውታል። እነዚህ ሰዎች ግን ቢሆነ በቃ የያዙት ነገር አለ። ገባ አይደል? ሲቀጥልም እኔ እንኳን ባየሁት እኮ ቴዲ ወንጀለኛ አይደለም ሰላማዊ ሰው ያልጠበቀውን የተወሰነ ሰው ፊት ለፊቱ ሲያይ ግራ የምትጋባው የሆነ ኮንፊውዥን የምታደርገው ግራ የሚያጋባ ነገር በጭራሽ ተረጋግቶ ሰው ከመኪና ወርዶ ሄዶ ቁጭ ብሎ ሽማይ ነው ሄዶ ብቻ ማልጠበቃቸው ብዙ ነገሮች ናቸው የተፈጠሩት። ይህን ጉዳይ ይህን ቪዲዮ መች እንደምንለቀው አላቅም። ቅድም ተናግሬያለሁ። እርግጠኛ ነኝ አሁንም ትንሽ ወርቅ እንግዲህ የደረሰብኝ ድንጋይ ነገር መጥቶ ምናምን ትንሽ የተፈጠረች ነገር ስላለች ነው። ያቺ ነገሮችን አስተካክላለሁ። እኔ ስራ አቆማለሁ የሚል ሀሳብም ነበረኝ። ምክንያቱም እኔ የተሰማኝ ነገር እንደሆነ ታውቃለህ ቴዲ፣ ከቻልኩኝ ብቻዬን ሞክራለሁ። ካልሆነ ግን እኔ በቀጠርኳቸው እኔ ያስተማርኳቸው እኔ ብዙ ነገሮችን
ህዝብንም ታስተምሩበታላችሁ ብዬ የሰበሰብኳቸው ወጣት እኔ ባመጣው ጣጣ ሲያልቁ ማየት አልፈልግም። ማለት የዛን የተሰማኝ ስሜት ከዛ ዳገት ላይም እኮ ቀጥታ የሚወረድበት ዳገትም አይደለም። ገባ እኔ ልጆቹ ሀሳቤን እንትን ስላሉ ነው በቃ ዝም ብዬ ተወርውሬ መውረድ የጀመርኩት እንጂ በቃ እዚህ ጋር የምታየው ታሪኩንም ጭምር እኔም ብሎ ነው የመጡት። ገባ ሀሳቡን ማቆኒ ነኝ። አትሊስት እነሱ የሚሄዱበት ቦታ አላማው ምን እንደሆነ እንኳን አያውቁም። እኔ ስወስዳቸው እኔም ብቻ ነው የሚንቀሳቀሱት። ገባ እኔም በማመን ከአንተ ጀርባ ያሉትም ሁላችንም ክሩ ጀርባ ያሉት ይሄ ነው። እኛ ከተወሰነ ከቲም አባል ከተወሰነ ሰው ጋር ነው ይሄንን ነገር ሚሽኑን የምናቅደው፣ ከዛን የቀሩትን ስራዎችን የምናስቀጥለው። የቀሩት ሰዎች ግን እኛ የምንላቸውን እንደ ወንድምም እንደ አባትም እንደ ብዙ ነገሮችም እየተያየን እየተሳሰብን እኛ የምንሄድበትን መንገድ ተከትሎ የሚመጡ ናቸው። ከዛ በኋላ ደግሞ ተከትለው መጥተው እንደተከተለ ሰው ሳይሆን ከፊት ቆሞ ብዙ ነገሮችን የሚያደርጉ ሰዎች ናቸው። ይሄንን ነገር እያየው የቲሙን አባላት እንግዲህ ለተወሰኑች ቀናቶች ማንም ሰው ስራ አይሰራም። ቁጭ ብለን መማከር ባለብን መንገድ እንማከራለን። የቀሩትን ነገሮች ደግሞ እንግዲህ ለሚዲያም ማስተላለፍ ይሆናል። ከዛ በኋላ እኛ ከተማመንበት ከተስማማንበት እኔም በራሴ ያዩዋቸው የተለያዩ ማስረጃዎች አሉ። እነሱን በማጠናከር የቀጣይ እርምጃዎችን መወስድ ይሆናል ማለት ነው። ይቅርታ አድርግልኝ አቤል፣ ግን እኔ ማልስማማበት ብዙ ነገር አለ። ብዙ ነገሮች አሉ ማልስማማበት። አሁን ባልኩ ሀሳብ ላይ እነዚህ ሰዎች ማስደንገጥ ነው አላማችሁ። እንዳልከውም ደግሞ የተደረገው ነገር ሴታፕ ከሆነ መጣራት ያለበት ነገር ነው እንጂ እነዚህ ሰዎች በትክክል ጥቃቱን ማድረስ ከፈለጉ እናንተ በእንደዛ ልትተዘራችሁ በነበራችሁበት ሰዓት ላይ በተአምር ጥለዋችሁ ሊሄዱ አይችሉም። እዚህ የሚታወቅ ነገር ተጨባጭ የሆነ ነገር በእጃችን ማስገባት የምንችለው ነገር ሆኖ ከዛ በኋላ ይመጣል ተብሎ የሚታሰቡትን ሪስኮች በመፍራት እነዚህ ሰዎች እንደፈለጉ እንዲፈነጩ እንፍቀድላቸው የሚል ነገር አይስማማኝም። ያልገባ ነገር እኔ እኮ አሁንም እያልኩኝ ያለሁት የተወሰነ ቀን በራሴ መንገድ የክሩ አባሌን አናገራለሁ። እነሱ የቀሩት ውሳኔዎች ምክንያቱም ይሄን ያልኩበት ምክንያት ከአሁን በኋላ የምንወስዳቸው እርምጃዎችም ቀላል አይደሉም፣ የሚወሰድብን እርምጃም ቀላል አይደለም። ስለዚህ ሀሳባችንን ወደ ሚዲያ ሳናውጣው በራሳችን እንተነለበታለን። ምክንያቱም እኔ ከአሁን በኋላ መሆን ካለበትም በራሴ መንገድና በራሴ ብቻ ነገሮች እንዲቀጠሉ ነው የምፈልገው። ጥቃትም ከሆነ እኔን ከአሁን በኋላ የሚፈጠሩት ነገሮች እኔን ጎርተው እንዲያልፉ ነው የምፈልገው። የበቀደሙን ሁኔታ ስላላየሁ ነው ቴዲ፣ ገባ አይደለ? ብትኖር ኖሮ እንዲህ እንደማትል አምሹ። ምክንያቱም አንተ አጠገብህ ፊት ለፊት ልጆች ስንት አይነት ብቃት ያላቸው ስንት ሀገር ወስደን ትሬን ያስደረግናቸው ወጣት ሰው አጠገባቸው ሳይደርስ ሲወድቁና የሆኑ ነገሮችን ሲሆኑ ስታይ ምን አይነት ነገር። ምክንያቱም እኔ ክሩ አባላቶችን በደንብ ነው የማውቃቸው። በጣም ትሬኒንግ ወስዶ የመጡትን ሰዎች እንኳን በምን አይነት መንገድ እንደሚያስተናግዱ እያወቅኩኝ ገና አንድ ብቻ እስቲ በራሳችን የምንፈታ ይሆናል። ግን በቅርቡ የተለያዩ ነገሮች ሊፈጠሩ እንደሚችሉ ውስጤ ይነግረኛል። የቀሩትን ነገሮች ግን በራሳችን እናስተካክላለን ብዬ ተስፋ አደርጋለሁ። ምን ማለት እንዳለብኝ አላቅም አቤል። እኔ ብቻ ደስ ያላለኝ ነገር አለ። ስድስተኛ ስሜቴ ደግሞ የሚነግረኝ ነገር፣ ደስ የማይለኝ ነገር ደግሞ የሆነ ነገር እንዳለ ብቻ እየነገረኝ ነው። ከዚህ ጀርባ ሰዎቹ ምንም አይነት ነገር ይሁን ምንም አይነት ነገር ይሁን እኔው ብቻሽ ጊዜ ወስደን እናንተ እንነጋገርበታለን። አሁንም እንደዚህ ብዬ ሚዲያ ላይ ይፋ ወጥቼ ለጠላት በር መክፈት አልፈልግም። ያሉትን ነገሮች እኔ እናንተ እንነጋገርበታለን። ልጆችንም ሪስክ ውስጥ ከተህ ራስንም ሪስክ ውስጥ ከተህ እንድትጋፈጣቸው አልፈልግም። ግን እኔ ማገዝ በምችልበት መርዳት በምችልበት ልክ እነዚህን ወንጀለኞች በጋራ እየተጋፈጥን እስከሆነ ድረስ መሄድ እፈልጋለሁ። ታሪኩ ከአንተ አንደበት ደግሞ ማወቅ የምፈልገው ነገር አለ። እስኪ በሰዓቱ እንዳልከኝ ዶልፊን ነበረ፣ አትክልት የጫነው ኦፊሰር አለ፣ ሌላ ደግሞ አንድ አይሲ ነው ምንድን ያላችሁ ታክሲ አለ። እነዚህ ህዝብ ማመላለሻ ትራንስፖርቶች ናቸው። መጨረሻ ላይ እንደነበረ ነው የአትክልት መኪናው እየነገራችሁ የነበረው። ከዛ በኋላስ መኪኖች አልነበሩም ከጀርባ?
መኪኖች ነበሩ። ያው እነሱን አቤል አናግሯቸዋል። ግን ይህ ነገር በጣም ከባድ ነው። እኔ አሁን በአቤል ሀሳብ እስማማለሁ። እነሱ በቃ እንዴ ከሰው ጋርም እንትን የምትላቸው ሰዎች አይደሉም። አልገባኝም። አቤል አውርታቸው ነበር እንዴ? አሁንም አንዳንድ እያየኋቸው ያሉ ነገሮች ስላሉ ነው ዝም ያልኳችሁ። ከመኪናው ጀርባ የነበሩት መኪና የኛ አባልም ሲከተል የነበረው ነገር አለ ብያለሁ። የተጠቆምነው መኪናና ከእሱ መኪና ጀርባ የነበሩት መኪኖችን አንዳንድ ነገሮች ሲከታተሉ ስለነበረ እሱም በሌላ ነገር ማስተላለፍ ይሆናል። ምክንያቱም አስፈላጊና ጥብቅ የሆነ መረጃ ስለሆነ እኔ በምን አይነት መንገድ እነዛ ሰዎችን ጠልፈን የምንጥልበት ነገር ማመቻቸትም ስላለብን ነው። ምክንያቱም ቀጣይ የምንወስዳቸው እርምጃዎች ለእኛም ቀላል አይሆኑም፣ ለነዛ ሰዎችም ቀላል ስለማይሆኑ በዚህ መንገድ ብቻ እስቲ ነገሩን ባናራዝሙ መልካም ነው። የቀሩትን ነገሮች እኔ የራሴ ክሩ አባል ማማከር ያለብኝ አማክሬ ከጀርባ የነበሩትን ሰዎች በማናገር የቀሩትን ጉዳዮች ፊክስ ማድረግ ይሆናል። እንግዲህ ውድ ቤተሰቦቻችን ያው አቤል ያለበትን ሁኔታ በእንደዚህ አይነት ልክ የተፈጠሩትን ነገሮች ለእናንተ ለማስተላለፍ ጥረት አድርገናል። እኔ ብዙ ጥያቄዎች አሉኝ። አቤልንም ቲሙንም ስለተፈጠሩት ነገሮች አሁንም ማፋጠጥም መጠየቅም እፈልጋለሁ። ማለት እነዚህ ሰዎች ዛሬ እነሱ ላይ ካደረሱ ነገ እኔ ላይም ከማድረስ ቲሜ ላይም ከማድረስ ወደኋላ አይሉም። የሁላችንም ሰላም መረጋገጥ የሚችለው ደግሞ እንደዚህ ሰዎች ለወንጀልም ይሁን ለተለያየ ተግባር እንደዚህ አይነት አቅም ኖሯቸው ወይም ደግሞ እንደዚህ አይነት ነገር ማድረግ የሚችሉ ከሆነ ነገ ከነገ ወዲያ ለእኛም ስለማይመለሱ ይህንን ጉዳይ እልባት መስጠት በሚቻልበት እርምጃዎቻችንን አጠናክረን እነዚህ ሰዎች ጠልፈን የምንጥልበትን ነገር እስከምናስተካክል ድረስ ነገሮችን የምንተዋቸው አይሆንም። አቤል ፈቀደልኝም አልፈቀደልኝም እዚህ ኬዝ ላይ ዳይሬክትሊ መግባት እፈልጋለሁ። ባለኝ ልክ እነሱን ለመርዳት እሞክራለሁ። ለማንኛውም ውድ ቤተሰቦቼ ታሪኩንም ሆነ ከቲም ውስጥ አባል የነበሩትን ሰዎች ቀጥታ ስቱዲዮ ወስጄ የተወሰነ ቆይታ ከነሱ ጋር ማድረግ እፈልጋለሁ። ከነሱ አንደበት መስማት እንፈልጋቸው ብዙ ነገሮች አሉ። አቤልን ሰላም ነው ወይ እዚህ የተነገረኝን ሰላምን ቀርቼ ሳይሆን ይሄ ነገር ትክክለኛ ወጥመድም ሴታፕም ከሆነና በሰዓቱ የሆነ የተወሰኑ የተገለጹ ነገሮች ከነበሩ እነዛን ጥቃቅን የተባሉ መረጃዎችን መሰብሰብ ለትልቅ ውጤት ያበቃናል ብዬ አስባለሁ። ለማንኛውም ፕሮግራማችንን ስትከታተሉን እስከዚህ ሰዓት ድረስ ስለቆያችሁ ከልብ አድርገን እናመሰግናለን። ይህ ፍትህ ሾው ነው። እንግዲህ ፍትህ ሾውን ሰብስክራይብ በማድረግ አዲስ የሆናችሁ ካላችሁ ተቀላቀሉ። እንዲሁም ደግሞ የደወል ምልክቷን እያበራችሁ ሁሌ ቪዲዮ አቤል በለቀቅ ቁጥር እናንተ ጋር እንዲደርስ ማድረግ ትችላላችሁ። ምን ተሰማችሁ? የተሰማችሁንም ነገር ኮመንት ላይ አስቀምጡልኝ። ወንድሜ አቤልም እንግዲህ ካለበት ህመም አገግሞ ነገ ከነገ ወዲያ የሚወደውንና የሚያከብረውን ህዝብ እንዲያገለግል ተመልሶ ወደ ሚዲያው መጥቶ ወደ እናንተ ፕሮግራሞችን ማስተላለፍ እንዲችል በጸሎታችሁን ታገዙን እንፈልጋለን። በያላችሁበት ቸር ቆዩልን።